እዚህ ደረጃ እንደርሳለን ብዬ አልጠበቅኩም ጭራሽ። ግን አላህ ያለው ነውና ዛሬ የመጨረሻ ቀን ተገናኘን ማለት ነው። ግን ደግሞ በዚህ ሁኔታ ጠብቀኛል ብዬ አላሰብኩም። በጣም ደስ ብሎኛል። ጀስ ቃለል አድርጌ ነበር የጠበቅኩት። አላ አይደለ ሶሻል ሚዲያ ላይ ስታቅ የሆነ ቃለል ብለህን ይሆናል አይሆንም ብለክ ነው። ግን እሱ ደግሞ የበለጠ ሰፋ አድርግቶ ነውና የተቀበለኝ። ጭራሽ በቪዲዮ ለማስተዋወቅ ምናምን የምትኮራበትን ሰው አይደለ ለቤተሰብም ታስተዋውቀው። ስለዚህ እሱም ስለኮራብኝ እኔም ደስ ብሎኛል። ደግሞ ሞር በአካል ቆንጆ ነው። ያመነሽ ልቤን ፍቅር አልበሰሽ ወጋ ሳየሽ አንቺ ለኔ ነው የተፈጠርሽው ያዳመ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ከኔ ጋር አልহামዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በእያላችሁበት ፈጣሪ ጠብቃችሁ እያልኩ ዛሬ በጣም ደስተኛ ነኝ። አብራችሁኝ ደስ እንደሚላችሁ ባለሙሉ ተስፋ ነኝ። የዛሬዋን ቀን በጣም በጉጉት ተጠብቃት የኖርኳት ቀን ደርሳለች ማለት ነው። ይሄን ነገር ደግሞ ምን ሊሆን ብላችሁ ተጠብቃላችሁ? መቼም ይሄን ስታው ይገባችኋል ብዬ አስባለሁ። እና በጣም ዛሬ በጣም ነው ደስ ያለኝ። ብዙ ጊዜ ነግሬያችኋለሁኝ። በጣም ከምጠብቃቸው ቀናቶች የበለጠ ዛሬ በጣም ደስተኛ ነኝ። ቀኑም በትግስት መጠበቅ አንዳንድ ጊዜ በጣም ጥሩ ነው ማለት ነው። እስኪ ገምቱ ምን ሊሆን ይችላል? ሰይድን ያስደሰተው ነገር ምንድነው? ተስተዛሬው ከማወራችሁ ነገሮች በሙሉ ዛሬ የገባችሁ እስኪ መጀመሪያ እስከ መጨረሻው ድረስ ከመመልከታችሁ በፊት ገምቱ ማለት ነው። ውዶቼ እንግዲህ ዛሬ በአዲስ ነገር የመጣሁላችሁ እሱ ነገር ምንድነው? ዱባይ ላይ ጮኛ እንዳለችኝ ብዙ ጊዜ ተናግሬያለሁኝ። ያው ብዙዎቻችሁ ቀልድ ሊመስላችሁ ይችላል፣ ብዙዎቻችሁ እያመናችሁ ሊሆን ይችላል። ነገር ግን ዛሬ እስከ ዛሬ ሳወራችሁ የነበረው በሙሉ ዛሬ ላይ በተግባር የማሳያችሁ ይሆናል ማለት ነው። ዱባይ ላይ የምትኖረው ጮኛዬ በሰላም ሀገር ገብታለች ማለት ነው። ውድ ተመልካቾቼ ያው እንግዲህ ጓደኛዬ ሊያመጣት ሂዷል። ተቀጣጥረናል፣ ቦታ ተቀጣጥረን ያው እኔ ቀድሜ ተገኘሁኝ። ከዛ ጓደኛዬን ላኩላት ማለት ነው። ጓደኛዬ ማን እንደሆነ ታውቁታላችሁ። እንግዲህ ገምቱ። ጓደኞቼ በጣም ብዙ ናቸው። ያው እንግዲህ እናንተን ግመታ እፈልጋለሁ ማለት ነው። ዛሬ ለብዙ አመታት ጠብቃት የነበረችውን ውድ ጮኛዬን የማሳያችሁ ይሆናል ማለት ነው። ያው እንግዲህ ለመጀመሪያ ጊዜ ልንገናኝ ነው ከናንተ ጋር ማለት ነው። ያው ለናንተም ሰርፕራይዝ ነው፣ ለኔም ሰርፕራይዝ ነው። የምንተዋወቀው በስልክ ነው። እሷም የምታቀይ በስልክ ነው፣ በፎቶ በቪዲዮ ምናምን ነው የምንተዋወቀው። ዛሬ እንግዲህ በአካል ልንገናኝ ነው ማለት ነው። ያው በመጀመሪያ ያገኛት ጓደኛዬ ነው። ጓደኛዬ ይዟት ይመጣል። አብራችሁን ቆዩ። ሪአክሽኑ ምን ይመስላል? ይችን ውድ የሆነች ስጦታ አዘጋጅቼላታለሁ ማለት ነው። ያው እንግዲህ ይሄ ስጦታ ከሁሉም በላይ ይበልጣል ብዬ ስላሰብኩ ነው። እናንተ እንግዲህ በፈለጋችሁ ልታስቡ ትችላላችሁ፣ ወይም ትልቅ ነገር ልጠብቁ ትችላላችሁ። ግን ለኔ ከዚህ በላይ ትልቅ ነገር የለም። ለሴት ልጅ ዋናው ያስደስታታል ብዬ ስላሰብኩኝ ይችን አበባ አዘጋጅቼላታለሁ ማለት ነው። ያው እንግዲህ ጓደኛዬ ይዟት እየመጣ ነው ማለት ነው። ውድ ተመልካቾቼ እስከ መጨረሻው አብራችሁን ቆዩ። የደስታ ዘመኔ ከሷ ጋር መጣና ይገሙ ላረገኝ እድል የምትተቃና በሷ ላይ ያቆመ የልቤ ፍለጋ አብሬያት ዋኩና ውስጤም ተረጋጋ። እና ውድ ተመልካቾቼ ያው እንግዲህ ለብዙ አመት ስጠብቃት የነበረው ዱባይ ላይ የነበረችው ጮኛዬ በአካል መታ ተገናኝተናል ማለት ነው። እስኪ ምን ተሰማሽ? ሰላም ጋይቸው እስኪ እንዴት ናችሁ የሰይድ ቤተሰቦች? ወይ አመሰግናለሁ። እንዴት ናችሁ? ደህና ናችሁ ወይ? ደግሞ በአካል ቆንጆ ነክ። የምሬና እንደዚህ ያልሽማ እንዳታስበልኝ። እንዴት ነው እስኪ በቪዲዮ ስተኝና አሁን ስተኝ ውፍረት ምናምን እንዴት? አይ ውፍረት እኮ ሳይሆን በቃ ፊዚካል ከቪዲዮ በአካል ታምራለክ። አምራለሁ? የምርሽ ነው? እና ያውና ውድ ተመልካቾቼ እንደምትመለከቱት እንግዲህ ይሄንን ጊዜ በጣም ነበር ስጠብቀው የኖርኩት። ብዙ ጊዜ ነግሬያችኋለሁ። ነገር ግን ብዙ ያው አታምኑም። ብዙ ጊዜ ሁሉም ነገር ቀልድ ነው የሚመስላችሁ። ዛሬ ላይ ግን በተግባር ተገናኝተን በስነ ስርዓት ዛሬ
አስተዋውቂያቸዋለሁ ማለት ነው። ያው ለመጀመሪያ ጊዜ እየተያየን ነው። ጓደኛዬ ሰያ እስኪ ሰላም በላቸውና። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሰኢድ ዩቲዩብ ቻናል ተከታታዮች እንዲሁም ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እንዲሁም ዛሬ ውዱ ጓደኛዬ ሰኢድ ጋር ነው የምገኘው። ይኸው እንደምትመለከቷት ከስንት አመታት አሳልፈው ዛሬ ቁጭ ብሎ ማለት እሷን አስተናግደው። ኦኬ ዛሬ ያው እንደምትመለከቱት ከስንት አመታት በኋላ ተገናኛችሁ ማለት ነው። ብዙ አመታት ከብዙ አመታት በኋላ ያው እነሱ ማን ነበር ስምሽ? ይቅርታ ሶፊያ ጋር ጓደኛዬ ሰኢድ እና ሶፊያ ከብዙ አመታት በኋላ ያው እንደምታያቸው ተገናኝተዋል። ናፍቀሃል? ናፍቀሽ ነበር? በጣም ልብ እየመታ ነው። እንደዚህ እንገናኛለን። በነገራችን ላይ በአካል አንተዋወቅም። በአካል አትተዋወቁ? ኮል እናወራለን። ስለዚህ ያው አሁን ደግሞ ሳገኘው የበለጠ ይሆናል የሚስብ ነገር አለ። ደስተኛ ሆነሽ? በትክክል። እስኪ ራስሽን በደንብ አድርገሽ እስኪ አናግሪያቸው እንዴት ተገናኘን ምናምን በሌላ ጊዜ ታብራሪያላችኋለሽና፣ ነገር ግን ለነሱ አስተዋውቂያቸው፣ ስምሽን ሁሉ ነገርሽን አስተዋውቂያቸው። ያው የተዋወቅ ነው እንደሚያውቀው ሶሻል ሚዲያ ላይ ነው፣ ፌስቡክ ላይ ምናምን ነው። የዛሬ 5 አመት ምናምን ያው እናወራለን እያወራን እዚህ ደርሰናል ማለት ነው። ግን እዚህ ደረጃ እንደርሳለን ብዬ አልጠበቅኩም ጭራሽ። ግን አላህ ያለው ነውና ዛሬ የመጨረሻ ቀን ተገናኘም ማለት ነው። ግን ደግሞ በዚህ ሁኔታ ጠብቀኛል ብዬ አላሰብኩም። በጣም ደስ ብሎኛል። ጀስ ቃለል አድርጌ ነበር የጠበቅኩት። አላ አይደለ ሶሻል ሚዲያ ላይ ስታቅ የሆነ ቀለል ብለህን ይሆናል አይሆንም ብለክ ነው። ግን እሱ ደግሞ የበለጠ ሰፋ አድርግቶ ነውና የተቀበለኝ ጭራሽ በቪዲዮ ለማስተዋወቅ ምናምን የምትኮራበትን ሰው አይደለ ለቤተሰብም ታስተዋውቀው። ስለዚህ እሱም ስለኮራብኝ እኔም ደስ ብሎኛል። ደግሞ ሞር በአካል ቆንጆ ነው ተመጭ እና ወደ ተመልካቾቼ ያው በጣም ተጫዋች ናት፣ ግልጽ ናት። ብዙ ጊዜ በሶሻል ሚዲያ በፌስቡክ ምናምን ተዋውቃችሁ ምናምን እያላችሁ ብዙ የምታካብዱ ሰዎች ልትኖሩ ትችላላችሁ። ነገር ግን እንገናኛለን ብላችሁ ሳይሆን የምትተዋወቁት አንድ ጊዜ ዝም ብላችሁ ትተዋወቁና መጨረሻ ላይ ለቁም ነገር ትበቃላችሁ ማለት ነው። ሶፊና እኔ እንግዲህ እንደምታውቁት እንደ ማንኛውም ሰው ሶሻል ሚዲያ ላይ ነበር የምንተዋወቀው። እንደ ቀልድ ያወራን ዛሬ ላይ ይሄው ንግስት ሆናለች ማለት ነው። እና ስለዚህ በጣም ደስ የሚል ጊዜ ነበረ። ያው ለሷ ያስደስታታል ብዬ ያሰብኩት ያው እንግዲህ ከዚህ በላይ ሌላ ነገር የለም። ያው እንዳልኳችሁ ጓደኛዬ ነው ሄዶ ያመጣት። እስኪ ጓደኛዬ ጋር ያለውን ነገር እስኪ ምን ያህል ደስ ብሎሃል? ወይንስ ይሄ ቀን ይሆናል ብለህ አስበህ ታውቃለህ? እኔ በነገራችን ላይ ይሄ ቀን ይሆናል ብዬ አስቤው አላቅም። ግን ይሄ ስለሆነ በጣም ደስተኛ ነኝ። በጣም ከምንም በላይ ያው አንተ እሷን ስላገኘሃት ደስ ካለህ በላይ ደስ ባይለኝም ከዛ በታች ደስ ብሎኛል። ኢንሻአላህ እናንተንም ደግሞ አላህ ያበርታችሁ እያልኩኝ ሶፊንም እንደዚሁ ያው ስለተገናኛችሁ በጣም ነው ደስተኛ የሆንኩት። እናንተንም እንኳን ደስ ያላችሁ እያልኩኝ የኔ መሰላል እኔም እንጃ ምለውም ራሱ ጠፍቶብኛል። እኔ ደስተኛ አንድ ሰው ደስተኛ ሲሆን ሚለውም ይጠፋዋልና እኔ ደስተኛ ነኝ ከምንም በላይ። እናንተንም እንኳን ደስ ያለሽ፣ አንተንም እንኳን ደስ ያለህ እያልኩኝ በጣም ነው ደስ የሚለው። በነገራችን ላይ ውድ ቻናል ተከታታዮች እናንተም አበረታቷቸው ኢንሻአላህ። እነሱም ደስተኛ ስለሆኑ እንኳን ደስ አላችሁ እያልኩኝ እነሱን አጠናክራቸዋለሁኝ። ሶፊንም እንኳን ለሀገርሽ በሰላም አበቃሽ። እንዴት አየሽው? ሰኢድንስ እንዴት አየሽው? ሀገሩንስ እንዴት አየሽው? አረ የሰው ልጅ በሶሻል ሚዲያ ሲተዋወቅና በአካል አንድ አይደለም። በአካል አሪፍ ነገር አለ። ስለዚህ በአካል የሆነ በደንብ የሚስብ ነገር አለ። አመሰግናለሁ። አሽኮረመመችኝ እኮ ቤተሰብ እና በጣም ደስ የሚል ጊዜ ነበረ። ያው ብዙዎቻችሁ ታቋት ይሆናል። ያው ብዙ ጊዜ ግልጽ አላደረኩላችሁም። በዱባይ ግን ጮኛዬ እንዳለች ብዙ ጊዜ ተናግሬ ያለውኝ። ነገር ግን ግልጽ ላይሆንላችሁ ይችላል። ሶፊ ነው ስሟ። ብዙዎቻችሁ ስለምታቋት የራሷን የቻለ ቻናልም ስላላት ብዙዎቻችሁ ታቋታላችሁ። ለማታቋትም ያው ካሁን በኋላ ሚስቴ ነች። ያው ገና ነን ግን
ያው ፍቅረኛ ምናምን አይፈቀድም በሙስሊምነታችን። ያው አንድ ቀን እንግዲህ ኒካ እናደርጋለን፣ በስነ ስርዓት ሰርጋችን ትጠራላችሁ፣ አሪፍ ጊዜ እናሳልፋለን ብዬ አስባለሁ። እርግጠኛ ነኝ ደስተኛ ነኝ በእርግጠኝነት። ስለዚህ ውድ ተመልካቾቼ በጣም ደስ ብሎኛል ስላገኘሁሽ፣ በጣም ነው ደስ ያለኝ። በዚህ ሁኔታ አብረን ተገናኝተን ወደፊት ኑሮ እንኖራለን ብዬ አስቤ አላቅም። እንደ ቀልድ ነው የተዋወቅ ነው። ነገር ግን በስነ ስርዓት አንቺም ለሀገርሽ አብቅቶሽ በሰላም ስለተገናኘን ፈጣሪም በጣም አመሰግናለሁኝ። እንኳንም በሰላም አገኘሁሽ። እወድሻለሁ። እኔም እወዳለሁ በጣም። አንዳንድ ጊዜ እንትን ትሆናለህ፣ የሆነ ስሜታዊ ትሆናለህ አይደለም? እንግዲህ ኔክስት ደግሞ በደንብ አርግተን እናቀርባለን። ደስ ብሎኛል ስላገኘው በአካል በጣም ደስ ብሎኛል። ኔክስት ደግሞ ከዚህ በላይ እንቀጥላለን፣ አሪፍ ነገር ይኖረናል ብዬ አስባለሁ። በጣም አይደለ? ከምንም በላይ እንግዲህ በአዳዲስ ነገር ጠብቁን። ያው ነገሮችን እያስተካከልን ምናምን ህይወታችንንም በአዲስ እየጀመርን እንገናኛለን። ያው እንግዲህ ለዛሬ ልቤ እየመታ ነው፣ ለማውራት ራሱ አልችልም። በጣም ደስተኛ ነኝ። ውድ ቤተሰቦቼ በእናንተም ላይ እዚህ ደርሻለሁኝ። ብዙ ጊዜ የእናንተ ቤተሰብ መሆን ለኛ በጣም ብርታት ነውና ላይክ ሸር እያደረጋችሁ አበረታቱን ማለት ነው። ለሰርጋችንም ተፍ ተፍ በሉ። ያው ሁሉም መቼም ሰርግ ሲሰረግ አንዱን መተጋገዝ የሚባል ነገር አለ አይደለም እንዴ? በደምብ እና ስለዚህ ያው እናንተንም በተለያየ ቦታ ሆናችሁ በፍቅር የምትኖሩ ልክ እንደሷና እንደኔ አላህ ያገናኛችሁ ነው የምንለው። በሰፊ ነገር ደግሞ እነሱን ለትዳር እንድናደርጋቸው እኔም አበረታታቸዋለሁኝ። ሰያውንም እንዲበረታታ አድርገዋለሁ፣ እሷንም እንድትበረታታ አድርጋታለሁኝ፣ ሸሪዓም በፈቀደ መልኩ ማለት ነው። ያው ውድ ተመልካቾቻችን እናንተም አበረታቷቸው፣ ሶፊንም እንደዚሁ አበረታቷት፣ ሰያውንም አብሽር አይዞህ ለሰርግ አለን በሉት። እሱም ደግሞ ደስተኛ ሆኖ በሰፊ ሰርጋቸውን በሰፊ ምን ታደርገዋለህ? ሰፋ ባለመልኩ በቃ አላዲን ከሌላው ለየት ባለ ነገር ነው ማድረግ የምፈልገው። በቃ ለየት ባለ መልኩ እንዲሆንለት እናንተም አበረታቱት። አንተንም አላህ ለየት ባለ መልኩ የምታደርግ አላህ ያደርግህ እያልኩኝ እኔ ጓደኛ ይሄን እልሃለሁኝ። እስኪ በተጨማሪ ቻናል ተከታዮችን የሚያስደስት ነገር በቃ እኔ እንጃ ምን እንደምልህ አላውቅም። አይሆንም መስሎ እንዴት አይሳካም መስሎ እንዲያገባበት በቃ እኔ እንድሳካ ነው የምጥረው። የተለየም ሰርፕራይዝ እንዳደርግልህ በቃ እኔ ደስተኛ ነኝ። አደርጋለሁም ብዬ ተስፋ አደርጋለሁ። አመሰግናለሁ። ታደርግልኛለህ ብዬ አስባለሁ፣ እኮራባለሁ። በጣም የምወደው ጓደኛዬ ነው፣ ምንም ነገር ያደርጋል። ስለዚህ ሁል ጊዜም ከጎኔ መሆኑን አረጋግጣለሁ ማለት ነው። ውድ ተመልካቾቼ እንግዲህ ሶፊዬ ውዷ ጮኛዬ